ጦርነት ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ፣ መዝሙሩን ነው የምታየው። አንተ ሞኝ ነህ፣ ትምህርቱን ነው ከጀርባ ብዙ የሚሰራ እና እግዚአብሔር አይሰማም ማለት ነው። ያን ጮታችሁ ነው አጊጣችሁ ዘልጣችሁ የምስኪኖችን ሐዘንና መከራ ዲና ያርጋችሁ ስትዘምሩ ነው እግዚአብሔር የሚሰማው። ኧረ እንደዚህ ያለውን መዝሙርማ እግዚአብሔር እንደው ማይቀበለው። ዲያቆን ሄኖክ ኃይሌ ቆይ ምንድነው እያረጋ ያለው? ጥቁር እየለበስን እናለቅሳለን፣ ጥቁር ለብሰን እናለቅሳለን፣ እየሞቱ እንበራለን አንልም። ያላፋት ዝማሬ እኮ 99% ይሄን የምትናገሩ አካላት በዚህ ሐሳብ የምትሰጡ በዚህ የምትተቹ አካላት 99% በአካል ኢትዮጵያ የለም። የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። ታኅሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ በአስፈላጊ መረጃዎች ተመልሼ መጥቻለሁ። ኦርቶዶክሳውያን ወዴት እየሄድን እንደሆነ ሁላችንም ልንነቃ ይገባል። ነገሮቹን እንመርምር እናስተውል ማለት ወዳለሁ። እንግዲህ በአእላፋት ዝማሬ ጉዳይ ነገሮቹ ከምናስባቸው በላይ ውስብስብ እያደረግናቸው ነው። ሲቻል አንድ የሚያደርገን ነገር በመመካከር መስራት እያለብን ተከፋፍል ልናልቅ ነው መሰለኝ። እኔ በጣም ነው ያዘንኩት። የሆነ ሐሳብ ይዘን ስንመጣ ለዚህ ሐሳብ አጥጋቢ አሳማኝ ሐሳብ ይዘን ሁሉንም ኦርቶዶክሳዊ ምዕመናን የሚያሳምን ነገር መሆን አለበት። ለምሳሌ አንድ ሰው ከበረ ባመጣው ሐሳብ ከተስማማ 2000 ደግሞ በዘለቀ ሐሳብ ከሆነ የሚስማማው እዚህ ጋር ኦርቶዶክሳውያን እየተከፋፈሉ ነው፣ ግራ እየተጋቡ ነው ያሉት ማለት ነው። ስለዚህ በዚህ መካከል ምን አይነት መከፋፈል እንደተፈጠረ የሚያክል ኦርቶዶክሳዊነትን የሚሸረሸር ሐሳብ እየተነሳ እንዳለ ነው ያየሁት በአእላፋት ዝማሬ እየተነሱ ያሉ ጉዳዮችና በጣም የሚያሳዝን ነገር ነው። ለማንኛውም እነ ቀሲስ ሰፋ ያለ ሐሳብ አንስተዋል። እንዲሁም ደግሞ ዲያቆን ሄኖክ አስቀድሞ በአእላፋት ተቃዋሚዎች ላይ ምላሽ ሰጥቷል። እኔ ግን እዚህ ጋር አንድ ጥያቄ ተፈጥሮብኛል። ከዚህ ቀደም ዲያቆን ሄኖክ ምላሽ ሰጥቶ ነበረ በአእላፋት ዝማሬ ላይ አእላፋት ዝማሬ ሲቃወሙ የነበሩ አሉና ምላሽ ሰጥቶበታል። ነገር ግን ዘንድሮም በስፋት ሲቃወሙ የነበሩት ከዚህ ቀደም ሲቃወሙ የነበሩ ናቸውና እሺ የዘንድሮ አርሲ ጉዳይ ነው እንበል። ነገር ግን ዛሬ በስፋት እየተቃወሙ ያሉት ከዚህ ቀደም አእላፋት ዝማሬ ሲቃወሙ የነበሩ ኦርቶዶክሳዊ ነን የሚሉ ወጣቶች ናቸውና እኔ በጣም እዚህ ጋር ትልቅ ጥያቄ ተፈጥሮብኛል። ነገሮችን በማስተዋል እኔ ማለት ወዳለው ኦርቶዶክሳውያን፣ ስለዚህ ሁሉም ተከትለን ገደል እንዳንገባ ማለት ነው። ያሳችሁን ሐሳብ ሰምታችሁ በጨዋነት ለኦርቶዶክሳዊ አንድነት ይጠቅማል የምትሉትን ኮሜንት ላይ ጻፍ አድርጉልኝ፣ አነባችኋለሁ። እንግዲህ ሌላኛው መረጃችን ደግሞ ታኅሳስ 12 እሁድ ቀን አጭር ነው እየተባለ ነው የሚገኘው። መምህር ዶክተር ሮዳስ እንደዚህ ያለ መልእክት ለመላው ኢትዮጵያን ያስተላልፋ ይገኛል። ይህችን አጭር መልእክት ሰምተን ስለ አእላፋት ጉዳይ ሰፋ አድርገን አጠርተን ለማየት እንሞክራለን ማለት ነው። ቪዲዮን ላይክ እያደረጋችሁ ጀምሩት። የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። የፊታችን እሁድ ታኅሳስ 12 የዓመቱ አጭር ቀን መሆኑን መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግረዋል። ቀኑም አጭር የሆነበትን ምክንያት ሲያስረዱ ፀሐይ በምትዞርበት ወደ ደቡብ አቅጣጫ መሄድ የምታቆሙበት ቀን እንደሆነና በሀገራችንም አጠራር የገና ጀንበር ተብሎ የሚጠራው ይህ ክስተት ቀኑ ከ12 ሰዓት በታች መሆኑና በአንዳንድ ሀገራት ላይ ከቀኑ 9 ሰዓት አካባቢ ጨለማ የሚሆን ሲሆን ነገር ግን በሀገራችን ኢትዮጵያ ለ12 ሩብ ጉዳይ አካባቢ እንደሚጨላልም ዶክተር ሮዳስ ታደሰ ተናግረዋል። ይህንን ክስተት እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። ታኅሳስ 12 የዓመቱ አጭር ቀን ይገርም ማለት ነው። ታኅሳስ 12 የዓመቱ አጭር ቀን እስቲ እንዴት እንደሆነ እንመልከት። እንግዲህ በሌላው ዓለም ዲሴምበር 21 ወይም 22 23 የሚሆንበት አጋጣሚ አለ እና ፀሐይ በፍኖተ ፀሐይ ወይም በፀሐይ ጎዳና ወይም በኤክሊፕቲክ መስመር በሰማያዊው ሉል ላይ ወደ ደቡብ አቅጣጫ መጓዛን የምታቆምበት ዕለት ነው። ዊንተር ሶልስቲስ ይባላል። ይህ ዕለት እንግዲህ በሰሜናዊ ንፍቀ ክበብ ክረምት ይጀምራል። በጣም ጭጋግ በረዶ ያለበት ነው፣ በተለይ በአውሮፓው። በተጨማሪ ወቅት የሰሜናዊ ንፍቀ ክበብ ሌሊቱ ይረዝማል። የቀኑ ርዝማኔ ደግሞ ከ12 ሰዓት በታች የሚሆንበት ጊዜ ነው። ለዚህ ነው ፈረንጆቹ አብዛኛውን ጊዜ ሰዓት ወደ ማስተካከል ይሄዳሉ፣ ምክንያቱም በጣም ለማመጣጠን ሲሉ። እኛ ግን ብዙም ችግር የለብንም፣ ምክንያቱም ምድር ወገብ አካባቢ ስለሆነ ብዙ ልዩነቱ ስለማይታይ። በተጨማሪም ወቅቱ የደቡብ ንፍቀ ክበብ ወደ ፀሐይ ያጋደለበት ከአርክቲክ መስመር ጀምሮ ወደ ሰሜን ክፍል
ያለው ክፍል ቢያንስ ለአንድ ቀን ፀሐይ ማትወጣበት ነው። እኔም ሄጄ ለማየት ሞክሬያለሁና በጣም ያስፈራል ጨለማው። እንዲሁም ፀሐይ በደቡብ ምስራቅ ወጣ በደቡብ ምዕራብ የምትጠልቅበት ወቅት ነውና የገና ጃንቨር ይባላል። በጣም አጭር ነው ማለት ነው። በቃ ቶሎ ይመሻል። እኛ ጋር እንደውም ልዩነቱ ብዙ አይታይም። በሌላው ዓለም ግን በተለይ በሰሜን ንፍቀ ክበብ ተጠቀው ወደ አውሮፓ ብትሄዱ በቃ ኦልሞስት 9 ሰዓት አካባቢ ጨልሟል በኢትዮጵያ አቆጣጠር። እኛስ ትንሽ እስከ 12 ምናምን ጉዳይ ድረስ ፈቅላል። ያ ግን 9 ሰዓት ድቅድቅ ያለ ጨለማ ነውና በጣም ይገርማል። ይሄን ሄጄም ለማየት ለማረጋገጥ ችያለሁ። ኦኬ እንደሰማችሁት ነው መምህራችን መምህር ዶክተር ሮዳስ ታደሰ እንደዚህ ያለ መልእክት ለመላው ኢትዮጵያውያን አስተላልፈዋል። የፊታችን እሑድ ማለትም ታህሳስ 12 ለ12 ሰዓት ሩብ ጉዳይ ቀኑ እንደሚጨልምና እንደሚመሽ እየተነገረ ነው ያለው። መምህራችን መምህር ዶክተር ሮዳስ ታደሰና በተለይ በገጠር አካባቢ ያላችሁ መረጃ የምትሰሙ ካላችሁ ጅብ እንዳይበላችሁ ፈጥናችሁ ወደ ቤታችሁ እንድትገቡ ከወዲሁ መልእክት የማስተላለፍ እወዳለሁ ማለት ነው። አሁን ቀጥታ ወስዳችሁ ወደ አእላፍ ዝማሬ ጉዳይ እንሄዳለን። ሰሞኑን በጣም ትልቅ ውዝግብ እንደተፈጠረ እናውቃለን። ነገር ግን አሁን ቀሲስ ድበኩሉ እንግዲህ በዚህ ጉዳይ ላይ ሀሳብ እየሰጡ ነው የሚገኘው። የአእላፍ ዝማሬን እግዚአብሔር አይቀበለውም እስከሚል ደረጃ ድረስ ደርሰው እንደዚህ ያለ ሀሳብ እየሰጡበት ነው። እውነት እላችኋለሁ። እንግዲህ በማስተዋል እናስብ ማለት ወዳለው ኦርቶዶክሳውያን። ለማንኛውም ቀሲስ ድበኩሉ ምን እያሉ ነው የሚለውን ሰምተን እንመለስና የራሳችን ሀሳብ እንሰጥበት ይሆናል። ነገር ያለን ሰዎች መጮውን እንተው እስኪ። እናንተ ታዲያ ምን ነው እናንተ ለእስኪ ለውጥ አምጡ። እናንተ ጩሁ ሄዱ። ቅድም እንደተባለው እንደነ ሊቃውንት እስኪ በአካል ላችሁ እስኪ አሩስ ይላሉ ሰዎች እስኪ የሆነ ነገር ነው በቃ ምንም ለውጥ ማምጣት አንችልም ብላችሁ ነው የተቀመጣችሁት። ቆይ እንደዚህ የምትሉ ሰዎች ነጠላ ለብሳችሁ እዚህ አደባባይ ለመታየትና ካሜራ ውስጥ ለመግባት ለመጮህ አይደለም የምትሉ በመዝሙር ለመጮህ መስሎኝ እናንተ የምትሄዱት እና እግዚአብሔር አይሰማም ማለት ነው። ያን ጮታችሁን ነው አጌጣችሁ ዘንጣችሁ የምስኪኖችን ሐዘንና መከራ ዲና ያርጋችሁ ስትዘምሩ ነው እግዚአብሔር የሚሰማው። ኧረ እንደዚህ ያለውን መዝሙርማ እግዚአብሔር እንደው ማይቀበለው ንገረኝ ካላችሁ ዳው እዚህ ጋር ድረሱልኝ እያለ እየሞትኩ ነው፣ ክርስቲያኖቹ እየሞትን ነው፣ እያለቅን ነው እያሉ አልሰማንም፣ አላየንም። እኛ ነጩን ልብስ ለብሰን ምንም አልተፈጠረም ብለን እልል እንላለን። አልሰማህም። መጮህማ ሁለቱም ይጮሃሉ። ያ በመከራ ውስጥ ያለ ክርስቲያንም ይጮሃል። እዚህ ግን አንተ ደግሞ እልል ትላለህ ምንም አልተፈጠረ ብለህ። የፈሪሳዊና የቀራጩ ጸሎት ነው ይሄ ነው በትክክል የሚወክለው። አንተ ፈሪሳዊ ነህ፣ በየሳምንቱ ጾማለሁ፣ ጸልያለሁ፣ ነጩን ልብስ ለብሼ ለገና ዘምራለሁ። ምስጋና አቁሙ ነው፣ መዝሙር አቁሙ ነው፣ አትዘምሩ ነው የምትሉት። አይ የፈሪሳዊ ጸሎት አየህ፣ አደባባይ ወጥተህ የመበለት ቤት ለመብላት እዛ ጋር መተህ እልልል ትላለህ። አየህ ፈሪሳዊ ስትሆን ልክ እንደዚህ ነው የምትሆነው። ቀራጩስ ደረቱን ይደቃል። አርሲ ውስጥ ወለጋ ውስጥ ይሞታል ቀራጩ። አንተ በነገራችን ላይ ዝማሬው በመዋሲት ይለወጥ ብዬ ጽፌ ነበረ አለ። ትውልድ ዝማሬ ምን እንደሆነ አልገባቸውም። አሁን ለነሱ ዝማሬ ማለት እዚያ ይሄ አሁንኛ በእኛ ጊዜ የመጣው መዝሙር ከናንተ የተሻለ ነው። ቁጥር 3 መዝሙር አለኝ። ስለ መዝሙር ትነግሩኝ ነው እንዴ? ያውን ግጥምና ዜማ ሳምረን ነው የምንጽፈው። አሁን ይችን ነው በቃ ትልቁ በቃ ማስመስከሪያ የት ነው? የቸብቸብ መዝሙር ማስመስከሪያው ቤተልሔም ይሆን? የት ሀገር ነው? ነው ዋሸራ ነው? እኔ ዝማሬ ያልኩት ዝማሬው መዋሲት የሚባል የቅዱስ ያሬድን ዝማሬ አለ። በቤተ ክርስቲያን ዝማሬ መዋሲት የሚባል አለ እና ይሄ ዝማሬ በቤተ ክርስቲያን በማህሌት ላይ ከቅዳሴ በኋላ ሊቃውንት ለእናንተ አይደለም የሚባለውን ያልኩኝ እና ንግስ ላይ ከዚያ የሚባለው ግን ሰው ሲሞት ግን ያ አይባልም። ሰው ሲሞት የሚባለው ሌላ ነው። መዋሲት ነው የሚመራው። መዋሲት እኮ ምስጋና እኮ ነው በነገራችን ላይ እና ቀሲስ አትዘምሩ ነው የሚሉን። ደግሞ ቪዲዮ እዚህ እየቆረጡ የሚሰራው እንደ ሙስሊም እንደ ጴንጤ እየቆረጡ የሚሰሩ ደግሞ ክርስቲያኖች ፈጥረናል እና ቀሲስ መዝሙር አትዘምሩ ነው የሚሉን። ለዚህ ለልደት ባዜማ ለጃንደረባው ምናምን ይዘመራሉ የተባሉ መዝሙሮችን አውጥቼ እነዚህ በደስታ ጊዜ የሚዘመሩ መዝሙሮች ናቸው። መከራ ባለበት ጊዜ አሉ የሐዘን የንስሐ መዝሙር። በአብይ ጾም እኮ የሚዘመር መዝሙር በልደት በጥምቀት አይዘመርም። የጥምቀት በፍልሰታ የሱባኤ መዝሙሮች አሉ፣ የንስሐ መዝሙሮች አሉ። ሰው ሲሞት ምስጋና መዋሲት የሚባል ምስጋና ነው። እሱ ግን የሞተ ሰው የሚፈታበት ነው። ክርስቲያን እየሞተ ስለሆነ ጸሎቱን አታቀላቅሉት። የጾሙን ለጾም የፍስኩን ለፍስክ አድርጉት ነው እያልን ያለው። የመከራውን ለመከራ የደስታውን ለደስታ አድርጋችሁ ዘምሩ ነው ዳዊት እንተንም ያለው።
የቅዱስ ጳውሎስም ያለው ያዘነ ቢኖር ይጸልይ። የሐዘን ጸሎት አለ፣ የሐዘን ምህላ አለ፣ የሐዘን መዋሥዕት አለ የሚመራ በሐዘን ጊዜ። ደስ ያለው ደግሞ ይዘምር ደግሞ። ከዚያ ያመጣና ጳውሎስና ሲላስ እኮ ዘምረዋል። አዎ ጳውሎስና ሲላስ ታስረው ዘምረዋል። ጳውሎስና ሲላስ የታሰሩባቸው ምዕመናን ግን አልዘመሩም። ምንድነው ያደረጉት? አልቅሰዋል፣ በጸሎት አስበዋቸዋል። እባክህ ጌታ ሆይ በሐዘን ሆነው ጳውሎስና ሲላስን አስፈታ እያሉ ይጸልዩ ነበረ። እልልልልል ጳውሎስና ሲላስ ስለታሰሩልን ብለ አላሉ። ሰለስቱ ደቂቅ እኮ ዘምረዋል። አዎ ሰለስቱ ደቂቅማ ይባርክዎ ይትባረክ እግዚአብሔር አምላክ አበዊነ ስቡኒ ውእቱ ወልውልኒ ውእቱ ለዓለም ብለው ዘምረዋል። ይባርክ ጓናና የዋዛሬው ሚሳኤል ለእግዚአብሔር ብለው ዘምረዋል። እነማን? እሳት ውስጥ የገቡት የአርሲ ክርስቲያኖች ሲገደሉ ይዘምራሉ። ዘምሩ ለሰማዕትነት እያበቃን ስለሆነ ብላችሁ። እዚህ ጋር የእነሱን ጮት እንዳትሰሙ ጆሮአችሁን የደፈናችሁት ግን አልቅሱ፣ ዋይ ዋይ በሉ ለነሱ ባለመጮኻችሁ። የአርሲ ክርስቲያኖችን ስለገደልክልን እናመሰግናለን አይባልም። አናንያና አዛርያ ሚሳኤል ሲጣሉ ፈላሲያን የሆኑ እስራኤላውያን ያለቅሱ ነበር፣ ለወገኖቻቸው ያለቅሱ ነበር። ውስጥ አፍላ ገባዩሎን ህየነበር ነው በካይነ ሰው በተዘከራ ለጽዮንም ምን ይሉ ነበር። የጽዮንን መዝሙር አውርደን ለዚህ አናደርግም፣ ለእናንተ አናደርግም። ጸናጽሉን ከበሮውን በ20 ዛፎች ላይ ሰቅለው ያለቅሱ ነበር። ሰቆቃው ኤርሚያስን አንብቡት እና የተቀላቀለበት ትውልድ ክፉ ትውልድ አትዘምሩ አላልንምኛ። ክፉ ትውልድ ግን እየቆረጠ ነገር እያጣመመ እናትዘምሩ ነው የሚሉን። አንድ ቀን ሲተኛ እኮ በስመ አብ ብሎ የማይተኛ እኮ ነው። አትዘምሩ ነው የሚሉን። የትኛውን የምትችሉትን መዝሙር እስኪ በእንባ ስትዘምሩ እናያችሁ። በፈገግታ ይሄ ውሻ ደም የላሰች ውሻ መስለሽ አይደል የምትቀርበው? እዚያ ሜካፕ ተለቅልቀ ቅንድብሽን ተቀንድበሽ መከራሽን የምታየው እዚያ ፎቶ ለመታየት አይደል የምትሄጂው? እንደው እግዚአብሔር የማያችሁ ቢሆን ኖሮ እንዴት ያበሳጭ ነበር። ያያል እግዚአብሔር፣ ኢንቴንሽናችንን ያዳምጣል፣ ይሰማል። እንደዚህ ግብዝ እንደሆናችሁ የምትገቡበትን ቤት እግዚአብሔር ይወቅላችሁ። በእውነት መናገር አትዘምሩ አልኛ እኛ ካህናቱ አትዘምሩ አልን፣ አትቀድሱ ብለናል። አትቀላቀሉ። ቤተክርስቲያን ሰው ሲሞት የመዝሙር መጽሐፏ መዋሥዕት ነው፣ ምህላ ነው። ክርስቲያን ሲታረድ እልልልልልል ያላችሁ የክርስቲያኖችን ሞት ዲና ያታድርጉ። እኔ ክርስቶስ ለአልዓዛር እኮ አልቅሷል። አልቅሱ፣ እንደ ክርስቶስ ነው ያለው። ድንግል ማርያም ስለ ልጁ አልቅሳለች። ዮሐንስ ቁጥረ ገጽ ሆኖ ዘመኑን በሙሉ ኖሯል። ክርስቲያኖች ሲሞቱ ሲገደሉ እዘኑ ነው እያልን ያለ ነው እንጂ አትዘምሩ ያለ የለም። ፕሮግራሙ ይሰረዝ። እኔ በግሌ አላልኩኝም አልልም። ፕሮግራሙ ላይ ግን የክርስቲያኖችን ሞት ዲና የሚያደርግና ለገዳዮቻችን የገዳዮቻችንን ገጽታ የሚገነባ ኢትዮጵያ ሰላም ነች፣ ምንም ችግር የለም፣ ክርስቲያኖች በደስታ ይሁንን እያሉ ነው እኮ የሚያስብል ነገር አይሰራ፣ አይሸፍን። እዚህ ጋር የሚደክሙትን ወንድሞቻችሁን ስቃይና መከራ ወይንም ደግሞ እንግልት ትግል የሚያከሽፍ አይሁን። የምንሞተው እኛው ነን፣ ራሳችንን እኮ ነው። እንደ ገዳይ እድለኛ የለም። እኛ እንኳን በሞታችን ላይ እንኳን መግባባት አቅቶን፣ ፖለቲከኞችም እንደዚህ ናቸው፣ እኛም እንደዚያው ነን። ክርስቲያን እንኳን ሞቶ አንድ መሆን ያቃተን። ጳጳሳቱ መግለጫ አይወጡም፣ ክርስቲያኖች ሞቱ አይሉም። እናንተም እዚህ ጋር ትቀልዱብናላችሁ፣ እኛም እዚህ ለእናንተ መልስ እንሰጣለን። እድለኛ ሆኑ። የበዮች አለመስማማት ለተበዮች ይበጃል። በዮቻችን እየሳቁ ይበሉናል። ተበዮቹኛ ደግሞ በሞታችን ላይ አንድ መሆን አቅቶናል። መቼም እናንተ ሳታልቁ እኛ እናልቅም። በሀገር ጉዳይ ከሆነ በርቀት ጉዳይ ከሆነ እናንተ ሞት ላይ ነው ያላችሁ። ከኛ በላይ እሳቱ ዳር ነው ያላችሁት ኢትዮጵያውያን። ቢገባችሁ ኖሮ ኢትዮጵያ እኮ የምትባል ሀገር ሰላም ካልሆነች እኮ እናንተ እኮ ትጠፋላችሁ። እኛ ግን በስደት ቢያንስ ያለን ልንተርፍ እንችላለን። ጋዛ ተመልከቷት ዛሬ ምን እንደሆነችው። ስደተኞቹ ናቸው የተረፉት እንጂ ጋዛ ውስጥ ያሉትማ እንዴት እንዳለቁ ተመልከቱ። ዩክሬናውያን እንዴት እየሞቱ እንደሆነ ተመልከቱ። እኛም እኮ ሚሊዮን ገብረናል። ለምን ዩክሬን እንወሰደን? ሚሊዮን መድረሳቸውን አናውቅም። የዩክሬን ሰዎች
እኛ ግን ሚሊዮን ገብረ ራሱ መንግስት ሪፖርት ያደረገው በሚሊዮን የሚቆጠር ክርስቲያን ጨርሰናል። አንተ እልፍ ነው የምትለው ሚሊዮን ገለናል። እኛ ለሚሊዮኖች የሚሆን ፍታት ግን ያስፈልጋል ነው። ምህላ ያስፈልጋል ነው። ጸሎት ያስፈልጋል ነው። ይሄንን ማድረግ ካልቻላችሁ በእግዚአብሔር ፊት ግን ስለሚሞቱ ስለሚወድቁ ሰዎች ትጠየቃላችሁ። መቼም አይቀርም። ይሄን እንድታውቁት ነው። እግዚአብሔር ይስጥልኝ። እሺ ኦርቶዶክሳውያን እንደሰማችሁት ነው። ቀሲስ በኩል እንግዲህ እንደዚህ ያለ ነገር አንስተዋል ማለት ነው። እስኪ ወደ ዲያቆን ሄኖክ እንምጣና ያሉ ነገር አለ። ከዚህ ቀደም ስለ አላፋ ጉዳይ በአላፋ ጉዳይ እንግዲህ ዛሬ አይደለም ተቃውሞ የተነሳው የዛሬውን በአርሲ ጉዳይ ነው ብለን እናስብ። እስኪ ከዚህ ቀደም ነው ለምን ነው ሲቃወሙ ነው ደግሞ እንደ አንድ ኦርቶዶክሳዊ መጠየቅ አለብን መመርመር አለብን ብዬ አስባለሁ። እስኪ ወደ መምህራችን ሂድ። ሴራ ተንታኞች አሉ። የቤተ ክርስቲያን አገልግሎት ስታገለግሉ ሰዎች ሐሳብ ተቃውመው እናንተን ተቃውመው አልችል ሲሉ ሂድን አጀንዳ አላቸው ከጀርባ። አንተ ሞኝ ነህ መዝሙሩን ነው የምታየው፣ አንተ ሞኝ ነህ ትምህርቱን ነው። ከጀርባ ብዙ የሚሰራ አለ ሴራ የሚላል። ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ። መልካም ሐሳብ ይመስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም። ብዙ ጊዜ ሐሳብ የምንቃወመው ሐሳቡ መጥፎ ስለሆነ አይደለም። የዘመን እንደሰማችሁት ነው። ከዚህ ቀደም መምህራችን መምህር ዲያቆን ሄኖክ ኃይሌ በአእላፋ ዝማሬ ላይ ከዚህ ቀደም ሲቃወሙ ስለነበረ ይቺ ምላሽ ሰጥቶ ነበረ። የዘንድሮ ለየት ያደረገው የአርሲ ጉዳይ ትንሽ ጎልታ እንድትታይ አደረገችው እንጂ በአእላፋ ዝማሬ ተቃውሞ የተነሳው ዛሬ አይደለም፣ ከዚህ ቀደም ነበር። ስለዚህ መምህራችን መምህር ዲያቆን ሄኖክ ኃይሌ እንደዚህ ያለ ምላሽ ሰጥተው ነበር። አእላፋ ዝማሬ የሚቃወሙት ሐሳቡን ጠልተው ሳይሆን ሐሳቡን ስላላመጡት ነው። ይህ ማለት በጥቅሉ ቀጥታ አማርኛ እነሱ ስላላዘጋጁት ነው። ስለዚህ ኦርቶዶክሳውያን ደግሞ እንደ አንድ ኦርቶዶክሳዊ ቆም ብለን አስበን ነገሮችን መርምረን ከዚህ ቀደም የሚቃወሙት ለምንድን ነው ብለን መጠየቅ ይኖርብናል ማለት ነው። ከዚህ ቀደም የተቃወሙት ለምንድን ነው? ዛሬስ በአርሲ ኦርቶዶክሳውያን ጉዳይ ነው። ከዚህ ቀደምስ ለምንድን ነው የሚለውን ደግሞ መጠየቅ አስፈላጊ ስለሆነ ለዚህ ለኦርቶዶክሳውያን አንድ የሚያደርገውን ነገር ሁላችን ብንከተል መልካም ነው ብዬ አስባለሁ። ዲያቆን ሄኖክ ኃይሌ ቆይ ምንድነው እያደረገ ያለው? አይሰማም እንዴ? ይድረስ ለዲያቆን ሄኖክ ጎረቤት ለቅሶ ተቀምጠው ሐዘን ላይ ሆነው ቴሌቪዥን መዝጋት ባይመለከተንም ጥቁር መልበስ ባህላችን ነው አለ። አዎ ጥቁር እየለበስን እናለቅሳለን፣ ጥቁር ለብሰን እናለቅሳለን። እየሞቱ እንበራለን አንልም፣ እየሞቱ እንደምቃለን አንልም። ምእመን እየሞተ እንበዛለን የሚል ቋንቋ የለም። እሱ እውነት ነው። ሲገድሉን እንበዛለን፣ ደማችን ዘር ነው የሚል ቋንቋ የለም። የኛን ደም የሚበቀል ክርስቶስ አለ። የኛን ደም የሚበቀል እግዚአብሔር አለ። እኔ አንድ ነገር እስኪ ልጠይቃችሁ፣ በተለይ በእንደዚህ አይነት ተቃውሞ ላይ ላላችሁ ወንድሞች፣ ይሄ ፕሮግራም እንዲቆም ማን ነው መጀመሪያ የሚፈልገው? ማን ነው መጀመሪያ የሚፈልገው ነው? የኦርቶዶክሳውያን ህብረት አንድነት መሆን ማን ነው የማይፈልገው? ጽንፈኛ የምንላቸው አካላትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአንድነት መቆምን የማይፈልጉ አካላት ይሄ የአእላፋ ዝማሬ እንዲቆም ይፈልጋል። እና የአእላፋ ዝማሬ ቁም 99% ይሄን የምትናገሩ አካላት፣ በዚህ ሐሳብ የምትሰጡ፣ በዚህ የምትተቹ አካላት 99% በአካል ኢትዮጵያ የላት። በአካል የአርሲው ሞት ሳንገበግበው ነው። የወለጋው ሞት ሳንገበግበው ነው። የደብረ ኤልያስ ገዳም ጉዳይ ሳንገበግበን ነው። የአክሱም ጽዮን ላይ የተጠመደው መሳሪያ የሞቱት ገዳማት አባቶች ሳንገበግበን ነው። በጦርነት ወቅት የታመሱት ቤተክርስቲያኖቻችን ሳንገበግበን ነው። የተገደሉ ካህናቶች ሳንገበግበን ነው። እኛ እዚህ ኢትዮጵያ ውስጥ ሆነን የምንናገር ኢትዮጵያውያን በሁለት ምጣድ ልንጣድ አይገባም። በእናንተም በአባቶችም በውስጥ ባለ ሴራ ፊት ለፊት የምነግራቸው እውነትን ነው የምነግራቸው። ትዝ ይላችኋል ማዕዱ ስለ ኢትዮጵያ ሲዘጋጅ አሉ። እግዚአብሔር ይስጠው አዘጋጁ ምን ያህልም ምንም ሳይሰማቸው 1 2 3 4 እያለ ወደ 10 ምናምን ደረሰ። ጀግና። ከዛስ አእላፋ ዝማሬ 1 ላይ 2 ላይ 3 ላይ ቀወጡት። ምክንያት ደግሞ አገኙ። ሶስተኛው
ሶስተኛ ምክንያት ምንድነው? እንዴት ዓለም አቀፍ ጫና እንዲደረግ እያሰብን እናንተ ትዘምራላችሁ እንዴ? ባሼ ከዛ እኮ በሳምንት እኮ ጥምቀት ነው። ስለዚህ ዓለም አቀፍ ጫናው ነገሩ እንዳይረሳሳው ጥምቀትን አናክብር። አንዳንድ ጊዜ ምክንያታዊነታችን አሳማኝ መሆን አለበት። አሁን የአላፋት ዝማሬን በአንድና በሁለት ዝም ብላችሁ በሶስተኛ ብትሉ ኦኬ አብረናችሁ ልንል እንችላለን። ግን ከመጀመሪያ ጀምሮ እያላችሁ እንዴ አኬ የወጣቶች ቁርባን ስርዓት እናድርግ ምናምን ብሎ ወጣቶች ሲሰበስብ አለ እንዴ ለምን ተበለጠን? እኛ ያልወጠወጥነው ወጥ እኛ ያላማሰልነው እኛ ያላወካነው እኮ ነው እንጂ አሁን እንደው እኮ ለወጣቱ አሰብ እንዴ ሲጀመር ያለነው 21ኛ ክፍለ ዘመን ወጣቱ ምን ማሰብ እንዳለበትና እንደሌለበት ማገናዘብ የሚችልበት ጊዜ ነው ያለነው። ስለዚህ አሁን እየተገደልን ለምንድን ነው ምን ዘምረው እንዴ? ስንክሳርና ገድላት መጽሐፍ ቅዱስ አታነቡም ማለት ነው። በተለይ ኦርቶዶክሳውያን ስንክሳር በየዕለቱ የሚደረጉት ስንክሳሮች ምንድን ነው? ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሰማዕታት ግድያ እንዴት ሰማዕት እንደሆኑ፣ ስለ ኢየሱስ ክርስቶስ ፍቅር እንዴት እንደዛ እንደተጋደሉ እኮ ነው አይደል? ስለዚህ አሁን እነዛ ስለተጋደሉ እኛ እንዘን ምናምን ነው አይደለም እኮ የቅዱስ እስጢፋኖስ ሰማዕት የሆነበት ቅዱስ ጊዮርጊስ ሰማዕት የሆነበት እያለን እየሄድን ቤተክርስቲያን እኮ እልል ብለን እኮ ነው ዘምረን እንጂ ቅዱስ ጊዮርጊስ ሰማዕት የሆነበት ዓመታዊ ክብረ በዓል ኑና አክብሮ ሲባል ጥቁር ለብሰን አይ ቅዱስ ጊዮርጊስ አይ ቅዱስ እስጢፋኖስ ከዛ እመቤታችን ጥር 21 ደግሞ የዕረፍቷ በዓል እመቤታችን እንደው እንዴት ሞተች ብለን አናዝንም። እልል ብለን አክብረን አመስግነን ደስ ብሎን እኮ ነው አይደል የምንመለሰው። ከሌላው እኮ ለየት የሚያደርገን እኮ ይሄ ነው። ምን በቃ ኦርቶዶክስ መሆናችን ቤተክርስቲያን እንድናዝን የምትፈቅድልን በዓመት አንድ ጊዜ ብቻ ነው። እርሱም መች መሰላችሁ? የሕማማት ጊዜ ዓርብ ዕለት ነው። እርሱም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያለ በደሉ ያለ ጥፋቱ ያለ ወንጀሉ ያ ሁሉ መከራ ደርሶበት ተሰቅሎ ሞቶ መቃብር ስለመውረዱ ያን ጊዜ ብቻ እንድናለቅስ እንድናዝን ትፈቅድልናለች። ሌላውን ቀን ግን በደስታ እናሳልፈዋለን። በየሳምንቱ ደግሞ ሮብ ዓርብ እያደረግን እንድናስብ ታደርገናለች ማለት ነው እንጂ ክርስቲያን እየተገደለ ስለሆነ ይለቀስ ጥቁር ይለበስ። ያውን በጌታ ልደት አስበው ጥቁር ስትለብስ ሰይጣን ራሱ ጥቁር ይልበስ፣ ጠላቶቻችን ጥቁር ይልበሱ እንጂ እኛ ጥቁር አንለብስም። ከዝማሬም አናስተጓጉልም፣ ዝማሬም አናስተጓጉልም። ምክንያቱም ሊቀ መዘምራን ቴዎድሮስ ዮሴፍ እንዲህ ብሏል። በነገራችን ላይ መስቀል አደባባይ የአላፍ ዝማሬ ሲደረግ ነይ ነይ አዳነች አቤቤ ናና አብይ አህመድ አይደለም ነው ለመናገር በልጁ አወላለድ እኛም ደንግጠናል። እግዚአብሔር ይመስገን ልጁ ምንም አልሆነም። ዛሬ ሁለተኛ ቀኑን የያዘው የአክሱም ጽዮን ጉዞ እግዚአብሔር በፈቀደ መጠን ከሌሊቱ 8 ሰዓት ከመቀሌ ተነስተን ወደ ታላቁና ወደ ጥንታዊው ገዳም ደብረ ዳሞ ቅዱስ አቡነ አረጋዊ ገዳም ላይ ደርሰናል ማለት ነው። እንደምታዩት ሰው ለመውጣት ለመውረድ እጅግ በጣም ይጋፋ ነበረ። ቦታው በአቀማመጡ እጅግ ማራኪና አስደናቂም ስለነበር እግዚአብሔር ፈቅዶልኝ እኔም ሄጄ ቦታው ላይ ወጥቼ አይቼዋለሁኝ ማለት ነው። ኦኬ ኦርቶዶክሳውያን እንዳያችሁት ነው ይህ ቪዲዮ ያው ለእናንተ ላሳየ የፈለኩበት ዋነኛው ትልቁ ምክንያት ምን መሰላችሁ? ይህ ወንድም የተጠቀመበት ይህ ማስታወቂያ ለመስራት የተጠቀመበት ስራ በጣም እጅግ ያሳዝናል እላችኋለሁ። እኛው ገዳሙ እንደሚታወቀው በገመድ ተንጠላጥለን ነው እዚህ ቅዱስ ቦታ ላይ የምንጠውና ነገር ግን የወንድማችን ሰው እየሞተ እየቀረጸ ቪዲዮ ቫይራል እንዲወጣለት ማስታወቂያ ሲሰራ ያየሁትና በጣም አዘንኩ እላችኋለሁ። በጣም ያሳዝናል። እግዚአብሔር ያደረገውን ነገር ትንሽ እንኳን ብናስተውል ምን አለበት? አሁን የወንድም እዚህ ቦታ ላይ እዚህ ቅዱስ ስፍራ ላይ ሲወጣ ሲወርቅ አሳይተ ማስታወቂያ ሰርተ ማንኛው ኦርቶዶክሳዊ ምእመን ነው ወደዛ ቦታ ሄዶለት ተንጠላጥሎ የሚወጣው? ጥያቄ የሆነብኝ እኮ ይሄን ነው። እንደው ምንድነው እየሰራን ያለ ነው? እውነት